የዓለም ዋንጫ ግማሽ ፍጻሜ በፈረንሳይና በስፔን የተደረገው ጨዋታ አብዛኛው የዓለም ሕዝብ በመጡበት መንገድ ከዚህ በፊት ባስመዘገቡት ውጤት በማጣሪያው በጥሎ ማለፉ ባሳዩት ብቃትና ጥራት ለፈረንሳይ ውጤቱን አስቀድሞ ሰጥቶ ሲጠብቅና ሲበይን አምሽቶ በስፔን ፍጹም የጨዋታ የበላይነት ፈረንሳይ እጅግ በሚያሳዝን ሁኔታ 2-0 ተሸንፋለች። ስፔን 2 ፈረንሳይ 0። ብዙም ክህሎት ብቃትና ተጫዋቾችን በጥራት ማቀናጀት ያልቻለው ዲዲዬ ዴሻ ለሁለተኛ ጊዜ እነ ኪሊያን ምባፔን የዓለም ዋንጫ አሳጥቷቸዋል። የዛሬ 4 ዓመት ከአርጀንቲና ጋር ፍጻሜ ደርሰው በፔናልቲ ሲለያዩ ያንን የተጫዋች ጥራት ይዞ በነ ሊዮኔል ሜሲ እና በነ ዲማሪያ የበላይነት ዋንጫውን ለአርጀንቲና ኳታር ላይ አሳልፎ ሰጥቷል። አሁንም ይህ ወርቃማውን የፈረንሳይ ወጣቶችን እንደ አበባ ሲቀጭ እንደ አበባ ሲከረክም እንደ ቤልጅየም አሰልጣኝ እንደ ማርቲኔዝ እሱም በጨዋታ እንቅስቃሴ በአሳፋሪ ውጤት ዴምቤሌን፣ ምባፔን፣ ኦሊሴን፣ ሳሊባን በአጠቃላይ ፈረንሳውያንን ከሚጓጉት ከጠበቁትና ከሚናፍቁት የዓለም ዋንጫ አስቀርቷቸው እሱም የሥራ ዘመኑን አብቅቶ ከአሜሪካው የዓለም ዋንጫ ሀገሩን፣ ወጣቶቹን፣ ድንቅ አበባዎቹን አርግፎ ከዋክብቱን ከመሬት ጥሎ ከውድድሩ ተሰናብቷል። ስፔን ለኢትዮጵያ እግር ኳስ ለንጽጽርም ጥናታዊ ጽሑፍ ለሚጽፉም በክርክር ሙጉት ለሚለፉም ለሚያለፉም ድንቅ ምስክር የሆነ ውጤት አስመዝግባ ለፍጻሜ እንግሊዝ ወይስ አርጀንቲና በሚለው ሮብ ምሽት የሚደረገውን ጨዋታ ለመጠበቅ በአስተማማኝ ሁኔታ አንድ በፍጹም ቅጣት ምት አንድ በደብል ፓስ በቶትናሙ ፔድሮ ፖሮ አማካይነት አስቆጥራ 2-0 ፈረንሳይን አሸንፋ ከውድድሩ ወጥታለች። አንዳንድ የስፖርት ቤተሰቦች በመረጃ ብቃታቸው ስፔን እድለኛ ነች፣ ከፖርቱጋል ጋር ስትጫወት ሜንዴዝ ተጎድቶ ወጣ፣ ከቤልጅየም ጋር ስትጫወት ከጨዋታው በፊት ቴሌማንስ ተጎድቶ ሳይሰለፍ ቀረ፣ በጨዋታው መሃል በረኛው ኮርቷ ተጎድቶ ወጣ፣ ዛሬ ደግሞ ሳሊባ ተጎድቶ ወጣ። ስለዚህ በጉዳት ከእያንዳንዱ ጨዋታ 4 ተጫዋቾች ወጥተው ስፔን ወደ ቀጣይ ዙር ልታልፍ ይችላለች ይላሉ። ይህ የጨዋታ ድምዳሜ በትክክል ጨዋታውን ለምናጠና ኢትዮጵያ አገራችን የዓለም ዋንጫ 48 አገሮች በሚሳተፉበት ማለፍ አቅቶን እንዲሁም 64 አገሮች ይሳተፋሉ ቢባልም የመሳተፋችን ጉዳይ አጠራጣሪ መሆኑን በሀገራችን የእግር ኳስ አወቃቀር አደረጃጀት የሊጎች ውድድርና የተጫዋቾች ጥራትና ብቃት ሲታይ ኢትዮጵያን ለዓለም ዋንጫ ቀርቶ የአፍሪካ ዋንጫ እጅግ በጣም ብርቅ እጅግ ውድ የሆኑ ደጋፊና ተመልካቾች ሆነን በጉጉት ነው ያለነው። ለዚህ እንደ ጥናትም እንደ ክርክርም እንደ ሙጉትም እንደ ሐሳብ አልፊ የሆነም እንዲሁም ደግሞ የቋንቋ አንጥረኛ ሆነን በጣም ስንሟገት የከረምንበት አንድ ጉዳይም ነበር። ልንግባባ ባለመቻላችን በዚህ ጉዳይም አንድ የተመሰጠ አንድም ችሎታውን ያሳየ አሰልጣኝ ሲወገድ፣ ሲገለል፣ ሲሰናበት ክለብ እንዳይዝም ሲንገላታ የከረመበትን ሁኔታ በዚህ ፕሮግራም ለ4 እና ለ5 ዓመት እንዲሁም ደግሞ በሬዲዮ ፕሮግራም በተለያዩ ሚዲያዎች የገባን ለ10 ዓመታት ስንሟገት ስንከራከር ሐሳባችን ስናቀርብ ቆይተናል። የስፔንና የፈረንሳይን ጨዋታ ተመልክተን ስለ ሀገራችን ምንድነው የምትዘባርቀው ምንድነው የምትቀላቅለው ትሉን ይሆናል። የፈረንሳይ ተጫዋቾችን ከነ ኦባሜካኖ ከነ ምባፔ ጀምሮ አካል ብቃት፣ ፍጥነት፣ ጉልበት፣ የሰውነት ጥንካሬ፣ የአካል ብቃትና ክብደታቸውን ካስተዋልን እነ የማልን እነ ፔድሪን በአጠቃላይ እነ ኮኮሬላን ከሳውዲ የመጣውን ላፖርትን
ትንሿን ደግሞ የባርሴሎናን ተከላካይ ኩባሲን ካየን ክብደታቸውን ከመዘንን ስፔናውያን በጣም የቀለሉ በጣም የረገቡ በጣም ሚዛን ላይም ብዙ የማይታዩ አቨሬጁን አውጥታችሁ ጥናታዊ ጽሑፋችሁን ሰርታችሁ ሚዛን ላይ አስቀምጣችሁ መለካት ትችላላችሁ። በእግር ኳስ ውስጥ የፈረንሳይን ያህል በዚህ የዓለም ዋንጫ በፍጥነት በክብደት በመልሶ ማጥቃት በአጠቃላይ እጅግ በጣም አስፈሪ ካውንተር አታክን ከእረፍት በኋላ ደግሞ በሁለተኛው 45 ከሜዳቸው ተነስተው ወደ ተቃራኒ ሜዳ የሚገቡበትን ፍጥነት ስናይ ምን ያህል ለተቃራኒ ቡድኖች አስቸጋሪ መሆናቸውን በዚህ ዓለም ዋንጫ በትክክል ተገንዝበናል። ስፔን ላይ ግን ይህ ለምን ታጣ? ከፔናልቲዋ በኋላ ስፔናውያን ያገኙት ፔናልቲ ፈረንሳውያንን ሞራላቸውን ስላደቀቀ ስለወረዱ አይደለም። የመጫወቻ ኳስን የደበቁበት መንገድ፣ የተነጠቁት ኳሱ የሚወስዱበትን መንገድ፣ ኳስን በእውቀት እየተጫወቱ የሚያመላልሱበት መንገድ አካል ብቃታቸውን መዝነው ጥንካሬያቸውን አውቀው የሰውነታቸውን ብቃት ያጥንታቸውን ጥንካሬ ለይተው ለነሱ የሚሆነውን ያጫወት ሲስተም ከአገራቸው ልጆች የአካል ብቃት ጋር ለይተው ሰርተው አቅማቸውን አውቀው የሚሆናቸውን አጫወት ለይተው ስለመጡ ከፈረንሳውያን ጋር እኩል ለመሮጥ የአካል ብቃት፣ ፍጥነት፣ ጉልበት፣ የሰውነት ብቃት፣ የአጥንት ስፋት፣ የስጋ ጥንካሬ፣ የቁመት ርዝመትም ስለሌለ በተሰጣቸው ክህሎትና ብቃት የልጆቻቸውን ችሎታና ክህሎት መዝነው ለዛ የሚሆን ያጫወት ዘዴ መርጠውና ለይተው ስለመጡ በመረጡት አጫወት ፈረንሳይን አድቅቀው አደንዝዘው ሜዳ ላይ አጫወት አልባ ስርዓት አልበኛ አድርገው መሰረታዊ የእግር ኳስ ክህሎት እንዳልገባው ቡድን አድርገው አደናብረው ነው ያሸነፉት። ፈረንሳውያን እንደ ሎው ክላስ ወይም ደግሞ በመደበኛነት ዝቅተኛ ደረጃ ላይ እንዳለ ቡድን አንድ ሁለት የመቀባበል ዕውቀት አጥተው በፓሪስ ሴን ጀርሜን፣ በሪያል ማድሪድ፣ በባርሴሎና በትላልቅ ክለቦች የሚጫወቱ ተጫዋቾች ከአረብ አገር ከማንቸስተር ሲቲ ወደ አረብ አገር የሄዱት እነ ላፖርት ጫወታ መስርቶ ሲጫወቱ የነበረበት መንገድ አይታቸዋል። ይሄ በእጅጉ ለኢትዮጵያን እግር ኳስ ባለሙያዎች ለእግር ኳስ ቤተሰቦቻችን እግር ኳስን ለምንወድ ሰዎች ሁሉ ሪፈረንስ ሊሆንን የሚችል ጫወታ ነው። እኔ ስለ ካሳዬ አራጌ ያጫወት ሲስተም ኖርዌይ ከብራዚል የተጫወቱትን ጫወታ እባካችሁ ኢትዮጵያን የእግር ኳስ ቤተሰቦች ቪዲዮን አውርዳችሁ ተመልከቱ። ኖርዌይ የተጫወተችበት የእግር ኳስ ያጫወት ሲስተም አንድም ረጅም አንድም ጉልበት ያልታከለበትን ጫወታ በአጭር ቅብብል ብራዚልን አዳክማ አሸንፋ ነው ወደ ቀጣዩ ዙር ያለፈችው። ይህንን አጫወት እኛ ስንጫወት ኳስን ወደ ኋላ የሚመልሱ በመተጋገዝ በመተቃቀፍ ቀርፋፋ እግር ኳስ ዛሬ ፍጥነት ይፈልጋል፣ ጉልበት ይፈልጋል። የወንድ ልጅ ጫወታ ነው። ትግል አለው፣ ፍጥነት አለው፣ ግጭት ይፈልጋል። እግር ኳስ መልፈስፈስ የለበትም ተብለው በአደባባይ አፋፋችንን እያሉ እንዳንናገር አድርገውናል። እግር ኳስ የወንድ ልጅ ጫወታ ነው። የወንድ ልጅ ጫወታ ማለት የስፔናውያን አጫወት ነው። እግር ኳስ ፈረንሳውያን ከወንድም ወንድ ናቸው። ነገር ግን እግር ኳስ ጭንቅላት ውስጥ የሚያልቅ እንጂ በጡንቻና በአካል ብቃት የሚገፋ ብቻ እንዳልሆነ በማክሰኞ ምሽት ጫወታ አይተናል። ከባፔና የስፔኑ 21 ቁጥር ግብ ያገባው ፔናልቲ ያስቆጠረው ኦራዘባል የሚባለው ልጅ እንደው የአካል ብቃታቸውን እዩ። ያ ልጅ ስፔን ውስጥ የሚጫወተው ሶሲዳድ ነው። ባፔ ማድሪድ ነው። የባፔ የስፔን ኮከብ ግብ አግቢ ነው። በጉልበት በአካል ብቃት የትኛውንም ተከላካይ ማተራመስ ይችላል። ያንን ልጅ በጣም ጠንካራና ላሊጋውን የሚከታተል የስፖርት ቤተሰብ ካልሆነ ያንን ልጅ በሶሲዳድ አስተውሎ ለስፔን ብሔራዊ ቡድን ይመረጣል ብሎ የሚያስብ የስፖርት ቤተሰብ አለ? የባፔን ብቃት እንመልከት። ነገር ግን ሜዳ ላይ እንቅስቃሴን እንጂ የሚያገላው የአካል ብቃት፣ ፍጥነት፣ ጉልበት ዋጋ እንደሌላቸው በማክሰኞ ምሽቱ እንቅስቃሴ አይተናል። እነ ኩባርሲ በአካል ብቃት ደካማ ናቸው። እነ ኦበሚካኖንና እነ ሳሊባን እንመልከት። ተቀይሮ የገባውም የክሪስታል ፓላሱን ልጅ እንመልከት። እነ ኩንዴን እና እነ ዲኛ ወይም ደግሞ ሄርናንዴዝም እንመልከት። እነ ቹዋሚንን እንመልከት። ምን ያህል የአካል ብቃት እንዳላቸው እነ ኮኔን እንመልከት። ስለዚህ እግር ኳስ
በአእምሮ ውስጥ የሚሰናዳ በአእምሮ ውስጥ የሚቀናበር በአእምሮ ውስጥ ተለክቶ ተመትሮ ተቆርጦ የሚያልቅ እንጂ ስለሮጡበት ስለፈጠኑበት የአካል ብቃት 24 ሰዓት ስለሰሩበት ውጤቱ የሚሰናዳ ውጤቱ የሚስተካከልበት የውድድር አይነት አይደለም። ይህንን ደጋግመን ስንናገር የምንወደው አሰልጣኝ ብሔራዊ ቡድኑን የምንወደው አሰልጣኝ የምንወደውን ክለብ እንዲይዝ ቅስቀሳ የምናደርግ ይመስል እንወቀስ ነበር። ስፔን ያላት ስብስብ ከፈረንሳይ ጋር ሲነጻጸር ስፔን እዚህ መድረስ ነበረባት። ስፔን ቤልጂየምን ስታሸንፍ እዚህ መድረስ ነበረባት። እነ ሉካኩን ለማስቆም እነ ዶኩን ለማስቆም የስፔን የአካል ብቃት ይመጥን ነበር። ነገር ግን እግር ኳስ የሚሰናዳው እግር ኳስ የሚቀናበረው በተጫዋቾቹ አእምሮ ውስጥ ነው። እጅግ በጣም የማደንቀው የማከብረው በኢትዮጵያ ውስጥ ብዙም ያልተዘመረለት ዮሴፍ ጥሩነህ የሚባል በኢትዮጵያ ሙዚቃ ውስጥ ሙዚቃ የሚተርክ ድንቅ ባለሙያ አዲስ አበባ ውስጥ አለ። መሰሉ ፋንታሁንን ባህላዊን ዜማ እንድትጠቀም ኤልያስ ያበሰለበት ኤልያስ ያበቃት ኤልያስ እዛ ድረስ ያደረሳትን ዘዴ ሲተርክ ልጅቷ በሙዚቃ ውስጥ ከሙዚቃ በላይ ከአልበም በላይ ከዝና በላይ ከሀብት በላይ ከታዋቂነት በላይ ኤልያስን ያተረፍኩበት መንገድ ይበልጣል ትላለች። ጭንቅላቴ ውስጥ ነው ሁሉን ነገር የጨረሰው ትላለች። ትግርኛን ለመስፈን የት ጋር እንደሚደረብ አላውቅም፣ ነገር ግን ቆሞ ዕውቀት ነው የዘራብኝ፣ ከዛ ሁሉም ነገር ገሮነልኝ ብላ የሰራችውን የትግርኛ ሙዚቃ ሲጋብዘን ወዮ አዲስ አበባ የሚል ፕሮግራም ላይ ልትከታተሉ ትችላላችሁ። ብዙ ነገሮች ጭንቅላት ውስጥ ነው የሚያልቁት። አንዳንድ ባለሙያዎች ከቀረጻ በፊት ሜዳ ላይ ተጫዋቾቻቸውን ከማቀናበራቸው ከመልቀቃቸው ከማግባባታቸው በፊት ብላክቦርድ ላይ ነው የሚጨርሱት፣ ቦርድ ላይ ነው የሚጨርሱት። ያ ነው የዘመናዊ እግር ኳስ ዕውቀት ክፍል ውስጥ ነው የሚያልቀው። ስፔኖች ያሸነፉበት መንገድ በትልልቅ የቴክኖሎጂ ብቃት ከፈረንሳውያን ያንሳሉ፣ በትልልቅ በማደግ ከጀርመኖቹ ያንሳሉ፣ በቴክኖሎጂ ከአሜሪካኖቹ ከጃፓኖቹ ያንሳሉ፣ ከትላንቶቹ ከፈረንሳይ ደግሞ በእጅጉ ያንሳሉ። ነገር ግን እግር ኳስ የጋራ ስፖርት ነው። እግር ኳስ የህብረት እንቅስቃሴ ነው። እግር ኳስ አእምሮ ውስጥ ተቀናብሮ በእግር የሚነካ የስፖርት አይነት ነው። ያንን ነው ስፔናውያን ሜዳ ውስጥ የሰሩት። በግል ክህሎት ያማል በግል ተነጥሎ ስፔናውያን ሊመኩበት ዓለምም ሊያሞግሰው እኛም ለማየት የሚያጓጓል ልጅ ሊሆን ይችላል። ነገር ግን እሱ ብቻውን አንድ ነገር ሊሰራ አይችልም። የሱን በእውቀት የታነጸ በክህሎት የበለጸገውን አቅም ለማውጣት የስፔን ያጫወት ዘዴ ግድ ይላል። ብራዚሊያውያን የነ ጁኒየርን የነ ኒማርን ትላልቅ ችሎታቸውን ይዘው ክህሎት ይዘው ወደ አገር ቤት ይሄዱ ያንን የሚያወጡበትን መንገድ ስላጡ ነው። ፖርቱጋላውያንን በዚህ የዓለም ዋንጫ አይተናል። እምቅ ችሎታ ያላቸው ልጆች በተግባር ማሳየት አልቻሉም። ስፔን ለብዙ እግር ኳስ መዋቅራዊ ችግር መፍትሄ የሰጠ ያጫወት ዘዴ መሆኑን ለዓለም ፍንትው አድርጋ አሳይታለች። እግር ኳስ በአካል ብቃት ብቁ መሆን አንዱ ቅንጣት ሊሆን ይችላል፣ ይሄ አያጠያይቅም። ነገር ግን በአካል ብቃት ብቻ ብቁ መሆን ሁሉንም ክፍተቶችና እግር ኳሲ ጉለቶችን ይሞላል ብሎ አፍ ሞልቶ መከራከር በጠራራ ፀሐይ ክህደት መፈጸም ነው። አንዱ ቅንጣት ሊሆን ይችላል። በእግር ኳስ መሟላት ካለባቸው ጠቃሚ ጉዳዮች አንዱ በአካል ብቃት የተሟላ ሆኖ መገኘት ነው። ከዛ ውጭ ግን ቴክኒክ አለ፣ ታክቲክ አለ፣ ያጫወት ዘዴ አለ፣ ንድፈ ሐሳብ አለ። የሚጫወቱበት መንገድ አሰልጣኙ የሚመርጠውና ተጫዋቾቹ ያላቸውን የአካል ብቃትና የልጆቹ ቁመት፣ ፍላጎት፣ እጥረትና ብቃት የሰውነት የተክለ ሰውነት አፈጣጠራቸው ላይ ተመርኩዞ ስልጠናው ከዛ ነው የሚነሳው እንጂ ስልጠና ከወሰዱበት መንደር አራምባና ቆቦ የሆነ ተገማች ያልሆነ ስልጠና ይዞ መጥቶ እዛ በሰለጠኑት ዘዴ
እዚህ ያለው የልጆቹ ብቃት ይመዝን ይመጥን ይመጣጠን ፊት ያድርግ አድርግ ስልጠና ስለተወሰደና ሰርቲፊኬት ስለተወሰደ ብቻ ልጆቹ ላይ አፕላይ ማድረግ ለብዙ አመታት የለፋንበት የተጋንበት የደከምንበት ውጤት ያጣንበት ሀፍረት በተቃራኒው የተከናነብንበት ጉዳይ በመሆኑ ስፔናውያን ችግራቸውን ነቅሰው አቅማቸውን አውቀው የብዙ አመት ስህተታቸውን አርመው ለዚህ ደርሰዋል። በለፉት 25 26 አመታት ወይም ከ30 አመታት ወዲህ እነ ፔፕ ጋርዲዮላ እነ ፈርናንዶ ሄሮ በሚጫወቱበት ዘመን ስፔን የብዙ አገሮች መላገጫ መጫወቻ ማሾፊያ ሆና ነበር። ነገር ግን እነ አራጉኔዝ ስፔን የሚያስፈልጋትን አጫዋወት ለይተው ካወቁ በኋላ በስፔን አጫዋወት ውስጥ የከረሙ ከዛ አጫዋወት መላቀቅ የማይችሉትን ራውልን ካሰናበቱ በኋላ ባዳዲስ ጽንሰ ሐሳብ የተሰነጹ ባዳዲስ ጽንሰ ሐሳብ የተወለዱትን ይዛ መታ ለስፔናውያን በስፔናውያን ቅኝት የተቃኙትን ይዞ መተው የአውሮፓ ዋንጫን በዶልበስኬም እንዲሁ ደግሞ የአውሮፓ ዋንጫን በተከታታይ ወስደው ከዓለም ዋንጫ ከራቁ 16 ዓመት ይሆናቸዋል። ያንን የራቁበትን ያንን ለዋንጫ ደርሰው የአውሮፓና የዓለም ዋንጫን ያገኙበትን መንገድ ከራቁበት መንገድ ለመመለስ ይህንን አሰልጣኝ ከቀጠሩ በኋላ በኔሽን ሊግ በአውሮፓ ሊግ ስፔንን በጥሩ ሁኔታ ማምጣቱን አረጋግጠው ለዓለም ዋንጫም እንዲያዘጋጅ አረጉና ትላልቅ ቡድኖችን ገንድሶ ለዓለም ዋንጫ በሁሉም ኦፕታ ዲጂታል መለኪያዎች በዓለም ላይ ያለ ትላልቅ የሚዲያ አውታር በሙሉ ግምት የሰጣትን ፈረንሳይ በማይሆን ሁኔታ አሰናብታ ለዋንጫ አልፋለች። ለዋንጫ ያለፉበት መንገድ መጠናቱ ጧት ተነስቶ ለአገራችን የስፖርት ቤተሰብ የሚተረከው የፈረንሳይ ጉለት ሳይሆን የስፔናውያን የመረጡበት ያጫወት ዘዴ ሲሆን ለአገራችን ወጣት የእግር ኳስ ቤተሰቦችና ለነገ ተስፋና አገር ተረካቢዎች የራሳቸውን መብት ያስጨብጦ ለማለፍ ይረዳልና በፈረንሳይ ድክመት ዙሪያ ከማጠንጠን በስፔን ጥንካሬ ዙሪያ የሚሰጠው ጠቃሚ ነገር ለሀገራችን አንድ ጡብ አቀብሎ ይሄዳልና የስፔን ለእግር ኳስ የሰየደችው መላ የፈጠሩት ትጋትና ጥራት አቅምና ጉልበታቸውን ፍጥነትና ጥራታቸውን የአጥንታቸውን ስፋትና የስጋቸውን ጥንካሬ ለይተው በጥናትና በእውቀት ተመስርተው የፈጠሩት እግር ኳሳዊ መብቴን ለሀገራችን ማቀበል ከመድኃኒቶቹ አንዱ ይሆናልና ስለ ስፔን ማውራቱ ለሀገራችን ይጠቅማል። እንደ እግር ኳስ ቤተሰብ የምንደግፈው ቡድን በመሸነፉ ቁጭት፣ ህመም በጣም የሚሰማን ራስ ምታትም ሊኖር ይችላል። ይህ ከእግር ኳስ ስሜታችን ከግል ቁጭት የሚነሳ በርካታ ጉዳዮች እንዳሉ ሁላችንም የምንረዳው ነው። ነገር ግን ከስሜት በራቀ ከስሜት በጠለለ ከስሜት ባፈነገጠ ሁኔታ እውነታውን ለአድማጭ የማቅረብ ግዴታ አለብን። ዛሬ እነ ሊዮኔል ሜሲ የዛሬ 4 ዓመት ያሸነፉበትን መንገድ ለመኮነን አርጀንቲናውያን ጥቁሮች ላይ የፈጠሩበትን ጄኖሳይድ ዛሬ ከአርጀንቲና እግር ኳስ ጋር በማይገናኝ ሁኔታ ጠዋትና ማታ የምንተርከው እግር ኳስን ከአርጀንቲና ከሰው ልብ ለመንቀል የአርጀንቲናን ፖለቲካ ጠዋትና ማታ የምንነዛበት መንገድ ፈጽሞ ትክክል አይደለም። አርጀንቲና በዓለም ፖለቲካ ልትኮነን የምትችልበት የራሷ መድረክ ይኖራል። ነገር ግን እነ ካምፐስ እነ ማራዶና እነ ሪኬልሜ እነ ሪዶንዶ እነ ባቲስቱታ እነ ሊዮኔል ሜሲ እነ ዲማሪያ የሰጡንን ነገር ጥቁር ጠል ናቸው በሚል ብቻ እኛ ጥቁሮች ስለሆን አፍሪካዊ ስለሆን የአፍሪካ ህብረት መቀመጫ በመሆናችን ብቻ ዛሬ አርጀንቲና ለዋንጫ በምታደርገው ግስጋሴ አርጀንቲና ጠል እንድንሆን የሚደረገው ፕሮፓጋንዳ ውሃ የሚያቁር አይደለምና ጉንጭ አልፋ ትርክት በመሆኑ ያለፈ ታሪክ ከአርጀንቲና እግር ኳስ ጋር ፈጽሞ ሊያያዝ አይችልም። እግር ኳስን በተመለከተ ብቻ ነፃ ትርክት ልታቀርቡ ይገባል። ዛሬ የምናቀርባቸው አሃዞች፣ ቁጥሮች ወጣት ተጫዋቾቻችንና ወጣት የእግር ኳስ ቤተሰቦቻችን ከእግር ኳስ ክህሎትና ምጥቀት ይልቅ አሃዞችና ቁጥሮች፣ ሙከራዎችና የማዕዘን ምቶች ኦፕታ በሚሰጣቸው
ኤክስጂ ዋይጂ ፒጂ እየተባለ እያንዳንዱ የእግር ኳስ ቤተሰብ ቁጥራዊ መረጃዎች ላይ እንጂ ታክቲክና ቴክኒክ ላይ በተጫዋቾች ክህሎትና ተስጦ ላይ ሳይሆን በፈረንጆቹ ቁጥር ላይ እንዲመሰጥ ያደረግን በማለዳው ለስፖርት ቤተሰቦች መረጃ የምታቀብሉ የአዲስ አበባ የሚዲያ አውታር ውስጥ ያላችሁ ሰዎች ስለ ፈረንሳይ ሽንፈት ሳይሆን ስለ ስፔን ድል ብትተርኩ ለሚንገራጨጨው አማራጭ ላጣው በባጀት ውስጥ ተዘፍቆ አማራጭ ላጣው እግር ኳሳችን አንዲት ቆርኪ የምታክል ጡብ ታቀብላላችሁና የስፔንን መብቴ ለሀገራችን አሰልጣኞች በመውጁል መልክ ባታቀርቡ እንኳን በዜና መልክ ብታቀርቡ የተሻለ ይሆናል። ኳስን በእውቀት የሚቀባበሉ አሰልጣኞችን ከጧት እስከ ማታ ስታወግዙ እዛው ፍጪው እዛው አምጪው ወደኋላ እየመለሱ ጧትና ማታ ከመሃል ሜዳ ወደ በረኛ እየመለሱ ተመልካችን የሚያሰልቹ አሰልጣኞች እያላችሁ ስራ የምታሳጡበት መንገድ ዛሬ ከስፔናውያን ብዙ ልንማር ይገባል። ቀድመን ያንን አጫዋት መርጠን ቀድመን ችግራችንን ነቅሰን ወደኋላ መልሰን የዓመቱ ኮከብ ግባግቢን አገራችን ውስጥ አስመርጠን ወደኋላ የሚመልስ ቡድን ከፍተኛ ግባግቢ ያመረተበትን የዚህን አገር ኮከብ ግባግቢ የፈጠረውን አሰልጣኝ ስራ አሳጥተን አስወግዘን ስደተኛ አርገን ፈረንሳይን ለማድነቅ ስንገደድ አይናችሁን ጨፍኑ እኛ የምንላችሁን እመኑ የማለት ያህል ነውና የመደናቆሪያም ዘመን አልፏንላ ስፔን ጥሩ ሪፈረንስ ጥናታዊ ጽሑፋችንን ማህደራችንን የውይይት ማዕከላችንን ፍንትው አርጋ ታሳያለች። የኢትዮጵያ ፉትቦል ፌዴሬሽንም ከስፔናውያን ባለሙያዎች የስልጠና ማዕከልን ንድፈ ሐሳብ በማምጣት የቢ ላይሰንስ ፋስት ትራክ የኤ ላይሰንስም ቢሆን በስብጥር ከአውሮፓም ይመጣ ከሆነም ከአቅማችን ከፍጥነታችን ከጉልበታችን ከእድሜያችን በአጠቃላይ ከኢትዮጵያውያን የአጥንት ስፋትና የስጋ ጥንካሬ ከእድሜያችን ከአመጋገባችን ጋር ተያይዞ መሆን አለበት። እንደዚህ አይነት ሙግቶች ካሉ በአደባባይ ልንሞግት ልንከራከር ፈቃደኞች ነን። ለኢትዮጵያውያን የሚሆን ስልጠና ማኑዋል ሊዘጋጅ ይገባል። የማዕዘን ምት ማድረስ የሚያሸልምበት ዘመን ከ16 ከ50 ሹት የሚያገባ ተጫዋች ውድ የሆነበት አገር ውስጥ በሚዘጋጅ ሊግ ውስጥ ስለ ዓለም ዋንጫ ማለም እጅግ በጣም አሳፋሪና ጸያፍ በሆነበት ሊግ ውስጥ የፈረንሳይን አሯሯጥ ለመኮረጅ የሚደረገው ጥረት እንደማይጠቅም ፈረንሳይም ትምህርት ወስዳ ዚዳንን ትቀጥራለች። እነ ቸርኪ ወደ ጥሩ ያጫወት ዘዴ ይመለሳሉ። ዓለም ከስተቱ እየተማረ ዓለም ከወደቀበት እየተነሳ ካፈረበት ስተት እየተነሳ በእርምት ራሱን በሚያበጃጅበት ጊዜ እኛ ጭቃ ውስጥ እንደተቀረቀረ የድሮ የኤኔትሬ መኪና ጭቃ ውስጥ ከርመናል። ወተን አጫዋት ዘዴያችንን ልንመርጥ ይገባል። 500,000 ህዝብ ያላት ኬፕ ቨርዴ አለፈች ያን የዓለም ዋንጫ ተሳትፎን በህዝብ ቁጥር የምንለካ ስታቲስቲካዊ ቁጥሮች የማይገቡን 22 ሰው እንዴት ከ500,000 ሰው እየተገኘ ከ120 ሚሊዮን ውስጥ ጠፋ ምንል አሃዝ የማይገባን ህዝቦች ሆነናል። በህዝብ ቁጥር አይደለም እግር ኳስ ከ200,000 መሃልም የዓለም ቤስትን መፍጠር ይቻላል። ህንድ 1.2 ቢሊዮን፣ ቻይና 1.1 ቢሊዮን፣ ነገር ግን ዓለም ዋንጫ ማለፍ አልቻሉም። በህዝብ ቁጥር አይደለም። ኬፕ ቨርዴም ከትንሽ ህዝብ ብዛት የዓለም ዋንጫ አልፋለች ተብሎ የሚሰላው የሚነገረው ሚዲያ የደናቁርት ቱልቱላ ነው። ይህም ተገቢ አይደለም። ከ100,000 ህዝብ መሃልም 2፣ 3፣ 4 ብሔራዊ ቡድን መፍጠር ይቻላል። መዋቅራዊ ለውጡ የዛን አገር እግር ኳሳዊ ችግር ለመቅረፍ በቂ ነው ወይ የሚለው ነገር ነው እንጂ ኬፕ ቨርዴ ህዝብ ቁጥሯ ትንሽ ስለሆነ አይደለም፣ የተሰራበት መንገድ ነው። ብራዚል እጅግ በጣም ብዙ የህዝብ ቁጥር አለ። ዛሬ ግን ከአረብ ሀገርና ከአሜሪካ ሊግ የደከሙ የነተቡ ያረጁ የወደቁ ከ33 ዓመት በላይ እግር ኳስን የሰለቹትን ነው ይዛ የመጣችው። በህዝብ ቁጥር እግር ኳስ አይለካም። የሰራነው የነደፍነው ያስቀመጥነው ንድፈ ሐሳብ ትላልቅ ውድድሮችን ለመወዳደር ይጠቅመናል አይጠቅመንም?
ዋናው ነጥብ እሱ ነው። እግር ኳስ ተገማች የማይኮንበት የውድድር አይነት በመሆኑ ስፔን ለፈረንሳውያን ሳትገመት የጫወታ ዘዴውን አምጥታ እነ ፔድሪ ከረፍት በኋላ በሾሩበት እነ ባፔ እነ ዴምቤሌ እነ ኦሊሴ ተቀይሮ እስከሚወጣ ድረስ ሜዳ ውስጥ በድንዛዜ ለ90 ደቂቃ ያየንበትን አይነት አጫወት ሰማያዊ ማለያዎቹ በሰማያዊ ብሔራዊ ዝማሬ የሰመጡበትን ጫወታ አይተን ስፔን በብቃት ፈረንሳይ በውድቀት ጫወታው ተጠናቆ ኢትዮጵያውያን ትምህርት የወሰድንበት የእግር ኳስ ቤተሰቡ እጅግ ከባድ ማስተዋል ያስተዋልበትን ጫወታ አስተውለናል። አርጀንቲና ወይስ እንግሊዝ? በእውቀት ላይ የተመረኮዘ እግር ኳስ ወደ ፍጻሜ የሚያልፍበትን የመጀመሪያውን ጫወታ አይተናል። ሁለተኛውን ፓቻ ከእናንተ ጋር ቆይታ ያደርጋል። በዚህ ፕሮግራምም አንዳንድ እኔ ያላየዋቸውን ሚስጥራዊ አሃዞችን የቁጥር ስታቲስቲኮችን ጨምሮ ፓቻ ከእናንተ ጋር አጭር ቆይታ ያደርጋል። በእያንዳንዱ እንቅስቃሴ ተገማች አትሁን ይላል አንዱዓለም መኮንን የፌስቡክ ጓደኛችን። ተገማች መሆን እንደ ፈረንሳይ ዋጋ ያስከፍላል። ከእናንተ ጋር የቆየሁት አብዲ ራዋ ነኝ። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ድጋፍ አድርጉልን። የስፔን ደጋፊዎች እንኳን ደስ ያላችሁ። ፈረንሳዮች ከዚዳን ጋር መጪው ጊዜ ብሩህ ነው። አርጀንቲና ወይ እንግሊዝ ከፓቻ ጋር መልካም ቆይታ ታደርጉ ዘንድ እኔ ከወዲሁ ተሰናበትኩኝ። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አዎ መግቢያ ላይ አባ በርካታ ነጥቦችን አንስቷል። ነገር ግን በደንብ ይሄ ጨዋታ ለእግር ኳሱ ቤተሰብ የተጠበቀውን ያክል በተለይ የሁለቱ ሀገራት የእርስ በርስ ግንኙነት የያማልና የባፔ ፉክክር ከማድሪድ ባርሳ የጀመረ እስከ ስፔን እና ፈረንሳይ ብሔራዊ ቡድን ድረስ ቀጥሎ ከዩሮ 2024 በኔሽን ሊግም ጨምሮ የነበራቸው እርስ በርስ ግንኙነት ኢንተርቴን አድርጎ በርካታ የእግር ኳሱን ቤተሰብ ያሳተፈ ትኩረት የሳበ የሁለቱ የእርስ በርስ ግንኙነት ስለሆነ የዚህ ጨዋታ ተጠባቂነት ላይ አንድ ስቴፕ ከፍ ያደረገ የእርስ በርስ ግንኙነት ነበር። የበለጠ ደግሞ የፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ እያሳየ የመጣው አስተማማኝነት አለ፣ እያሳየ የመጣው ገዳይ የሆነ ባህሪ አለ። ግቦችን የሚያስቆጠርበት መንገድ፣ የፊት መስመር አራቱ ተጫዋቾች የነበራቸው መግባባት፣ ሻርፕ የሆነ በተለይ ሁለተኛ 45 አብዛኛው ጨዋታዎች ላይ ያሳዩት ለውጥና ኢነርጂ ለስፔን ብሔራዊ ቡድን በዚህ ውድድር የበለጠ ትልቁንና ፈታኙን ጨዋታ ታደርጋለች በሚል ግምቱ የበለጠ ወደ ፈረንሳይ ሚዛኑን ከፍ አድርጎ የስፔንን የውድድሩን ጉዞ ቅኝትን በፈረንሳይ ሻርፕ በሆኑ የፊት መስመር ተጫዋቾች ተሸፍኖ ስፔን ሳትገመት የወረደ ግምትም ተሰጥቷት ወደዚህ ጨዋታ የመጣችው እንደውም ከጨዋታው ቀደም ብሎ ያማልን አንድ ጋዜጠኛ ከትናንት በስቲያ በነበረው ፕሬስ ኮንፈረንስ ላይ ጥያቄ ሲያፋጥጠው ነበር። ከቤልጅየም ጨዋታ በኋላ ትክክለኛውን ስፔንን እስካሁን ድረስ አላያችሁም፣ ካሁን በኋላ ያለው ስፔን የበለጠ አስፈሪነቱን ይጨምራል፣ እንደ ቡድንም ተቀናጅተን በደንብ ሻርፕ ነው ምንመጣ ይሆናል የሚል አስተያየት ሰጥተ ነበር። አሁን ተጋጣሚያችሁን ለይታችኋል፣ ፍራንስ ነው። እንዴት ነው ስጋት አልፈጠረብህም ወይ የፈረንሳይ ብሔራዊ ቡድን ያለውን ጥንካሬ በሚል ጥያቄ ቀርቦለትላ ያማል እኛ ያለንን አቅም አውጥተን ለመጠቀም እንጣር እንጂ ማንንም ብሔራዊ ቡድን በተለየ ስጋትና ፍርሃት የምንገጥመው አይኖርም። ያለንን አቅም ፖቴንሻላችንን አውጥተን ሜዳ ላይ የምንተገብር ከሆነ ስፔንን ለፍጻሜ ማሻገር እንችላለን የሚል ጠንካራ የሆነ በራስ መተማመኑ የሚያስገርም ሀሳብ ከጨዋታ በፊት በነበረው ፕሬስ ኮንፈረንስ ሰጥቶ ነበር። ያንን ጉዳይ ነው እንግዲህ ሜዳ ላይ ስፔን ትርጉም ያለው የሜዳ ውስጥ ቆይታ አድርጋ ፈረንሳይ እንደ ቡድን ትናንት በነበረን ቅድመ ጨዋታ ግምገማ ላይ ምናልባት በርካታ የእግር ኳስ ደጋፊዎች
አላደመጣችሁም ይሆና ያንን ፕሮግራም እስቲ ልጋብዛችሁ። ትናንት ከጨዋታው በፊት የሰራ ነው ቅድመ ጨዋታ ግምገማ የያማልና የባፔ ፎቶ ያለበትን ፕሮግራም አድምጡ። አጠር ያለሽ የ20 ምናምን ደቂቃ ፕሮግራም ነበር ወደ እናንተ ያደረስነው። አብዛኛው የእግር ኳስ ቤተሰብ ኤክስፔክት እያደረገ የሚገኘው የፈረንሳይን ክላሲክ ሱፐርስታሮችን የመቀናጀታቸው አቅምና ታክቲካል ፍሌክሲቢሊቲውን ግን ፈረንሳይ እንደ ቡድን የምትፈተንበት ነው። ስፔን የተሰጣት አነስተኛ ግምት ለዚህ ጨዋታ ተጠባቂ አለመሆኗ በተቃራኒው ይረዳታል። በሁለተኛ ደረጃ ደግሞ በዋነኝነት ደጋግሜ ያነሳሁት በሱፐርስታር የተከማቸ ቡድንን የስፔን ክለቦችን የስፔን ብሔራዊ ቡድንም በተቃራኒው ሲገጥሙ ታክቲካሊ እነዛ ሱፐርስታሮች ኳስን አግኝተው ክሬት የሚያደርጉባቸውን ኤሪያዎችን ብሎክ የሚያደርጉበት ስትራቴጂ በስፔን እግር ኳስ ለሁሉም የእግር ኳስ አሰልጣኞች አንድ የተሰጠ ስልጠና ወይም ታክቲካሊ እግር ኳስን የመረዳት አቅማቸው ከፍ ማለቱን የሚያንጸባርቁበት ነው። ባለው ክላስ ሳይሆን በቡድን ቅንጅት ነው የስፔንን አቅም መፈተን የሚቻለውም ማሸነፍ የሚቻለው። ታክቲካሊ ግን ስፔን ላይ የበላይነት አለመውሰድ ወይም በስፔን አንድ ብሔራዊ ቡድን ታክቲካሊ የበላይነት ከተወሰደበት ያ ብሔራዊ ቡድን የጨዋታውን ሪትም ለማግኘት በጣም ይቸገራል ወደ ፎርሙ ለመምጣት። በነዛ መሃል ደግሞ ግብ ከተቆጠረበት የበለጠ ስፔን ጨዋታውን የመቆጣጠርና ጌም ማኔጅመንታቸው እጅጉን ፈታኝ ስለሆነ የፈረንሳይ ብሔራዊ ቡድን በዚህ በኩል ያለው ዝግጁነት እስካሁን ድረስ አልተመለከትንም። ይሄ ጉዳይ ለዲዲዬ ዴሾ ከኤክስፒሪየንስም በላይ ነው፣ ይፈትናቸዋል ስል ነበር ትናንትና። ምክንያቱም የስፔን ብሔራዊ ቡድን ስላለው ኳሊቲ ሳይሆን ስላለው የጨዋታ ንድፈ ሀሳብ ነው ስትራቴጂያቸው። የአንድ ኳስ ሂደት ታርጌት ማን ተደርጎ አይደለም። አሁን በደንብ ልብ ብላችሁ የምሽቱን ጨዋታ ከተመለከታችሁ ስፔን ታርጌት ማን የላት። በትናንትናው ፕሮግራም ያነሳሁት ፈረንሳይ ግን ታርጌት ማን አላት። ስለዚህ ምንጩ ላይ ስፔኖች ታክቲካሊ የዛን ተጫዋች አቅምን ፖቴንሻልን የሚጠቀምበትን ስፔስ ካሳጡ ያ ታርጌት ማን ይነጠላል። ያ ማለት ደግሞ ኳስን የበለጠ ሜዳ ውስጥ እየተቆጣጠረ ፍሌክሰብል እየሆነ የበለጠ የጨዋታውን አድቫንቴጅና ሞመንተምን ከፍ እያደረገ የሚመጣ ቡድን በጨዋታው እያንዳንዱን ኤሪያ በተቀናጀ ሁኔታ ዶሚኔት ያደርጋል። ያኔ ተጋጣሚ ለመብቴ በዘገየ ቁጥር የሚመጣው ሽንፈት በእንዲህ መልኩ አንገት የሚያስደፋ ነው። ፈረንሳይ ያላትን አቅም የምትጠቀምበትን መንገድ ያላወቀች፣ ስፔን ብሔራዊ ቡድን ባላት አቅም ላይ ጠለቅ ያለ ስራ ሰርቶ መምጣትን ያስመሰከረችበት ነው። ስለ ወርልድ ክላስ ሳይሆን ክላስንም መሰብሰብ ዋጋ ቢስ እንደሆነ ጥቅም አልባ መሆኑንም ያለ ታክቲክ ትናንት ምሽት በደንብ ሜዳ ላይ ተመለከት። ክላስ ስላለ ብቻ ዋንጫም ድልም አይገኝም። ክላስም የአንዱ የጨዋታ ንድፈ ሀሳብ አካል መሆን አለበት፣ መቀናጀት አለበት። እያንዳንዱ ስቴጅ በእግር ኳስ ሊታለፍ የሚችለው ባለው የጨዋታ ንድፈ ሀሳብ እንጂ ባለው ሃይ ክላስ ኳሊቲ እንዳልሆነ በድጋሚ ሌላ ማረጋገጫ ተመለከት። ምክንያቱም የአንድ ቡድን ኦርጋናይዜሽን ነው ጨዋታ የሚያሸንፈው። ጨዋታን የሚያሸንፈው ታለንት ብቻ አይደለም። ታለንት አስተማማኝነቱን በስፔን ብሔራዊ ቡድን አየን። ፊዚካሊ ደግሞ ቡድንን ገንብቶ ስትራቴጂው ከፊዚካል በዘለለ እያንዳንዱ የኳስ ንክኪ በእያንዳንዱ የሜዳ ክፍል ያለውን አደረጃጀት የተጋጣሚን ጫና የመቋቋም ያንን ጫና መልሶ ሪያክት የማድረግ እነዚህ ጉዳዮች ባላንስ እስካልሆኑ ድረስ በየትኛውም መመዘኛ ይሁን የዓለማችን ከዋክብትንም ሰብስቦ አንድ ብሔራዊ ቡድን ቢመጣ የጨዋታው ንድፈ ሀሳብ እንጂ የሚያሸንፈው የዛ የከዋክብቱ ስብስብ አይደለም። በትናንት ምሽቱ ጨዋታ 4 ትላልቅ ነጥቦችን ተመለከት። ለምሳሌ የስፔን ብሔራዊ ቡድን ፔድሮ ፖሮን
ግቧን ያስቆጠረው ፉልባክ ከቶትናም ላለመውረድ ከሚታገለው ቶትናም የተመረጠ ተጫዋች ነው። አይመሪክ ላፖርት ከአልናስር ነው የተመረጠው። ማርክ ኩኩሬያ ቼልሲ ከሁሉም ውድድሮች መሰናበቱ ብቻ ሳይሆን በ3 የተለያዩ አሰልጣኞች እየሰለጠነ ሲዝኑን ያጠናቀቀው 100% አንሴትል ያልሆነ ቡድን፣ በጣም ደካማ ሲዝን ነው ቼልሲ ያሳለፈው። ኩባርሲ ነው ከባርሳ ጋር እንደውም ጤናማ የውድድር ዓመት አሳለፈ ብለንን ከወሰድን፣ ግን ስለ ስታንዳርድና ስለ ኳሊቲ ተጋጣሚ በያዘው አቅም ደረጃ ከሆነ ኩባርሲም የፈረንሳይ ብሔራዊ ቡድን ውስጥ ሰብሮ የሚገባ ሴንተር ባክ ሆኖ አይደለም። ብዙ ፖቴንሻል ማደግ አለበት። ግን የስፔን ብሔራዊ ቡድን የያዛቸው 4ቱን ተጫዋቾች እንዴት መጠቀም እንዳለበት የጨዋታ ንድፈ ሀሳብ አለው። ለተጫዋቾቹ ኳሊቲ አጠቃቀም አመቺ፣ ተጋጣሚን ለመብለጥና ስትራቴጂካሊ እያንዳንዱን የሜዳ ክፍል ኦቨርላፕም አንደርላፕም ለማድረግ ዲፌንድ ሲያደርጉ ኦርጋናይዝድ ሆነው የኦፍሳይድ ትራኩን እንዴት መስራት እንዳለባቸው፣ ታክል የአንድ ለአንድ ግንኙነቶችን ተጋጣሚ በሚፈጥረው ጫና ውስጥ የሚሰጡት ምላሽ ሁሉ አይምሮ ውስጥ የተሰራ ነው፣ ብሬን ላይ የተሰራ ነው፣ ተክለ ሰውነት ላይ አይደለም፣ ቀድሞ የተሰራው ጉዳይ። ስለዚህ አንድ ተጫዋች ሜዳ ውስጥ ሲገባ በብሬን የመጫወት ነው ፍላጎቱ እንጂ ፊዚካሊ አይደለም። በብሬን ሲጫወት ነው ፊዚካል ከዛም በኋላ የተጫዋቹን አክቲቪቲ ሊያግዝ የሚችለው። እግር ኳስ ብሬን ውስጥ እስካልተገነባ ድረስ እንደ ትናንት ምሽቱ የፈረንሳይ ተጫዋቾች ሜዳ ውስጥ የስፔንን ስፔስ ሲከተሉ እንዳመሹት ነው። ኳስ እየተከተሉ ነው አንድ ተጋጣሚ የሚያመሸው ወይም ጨዋታው የሚያጠናቅቀው። በማንቸስተር ሲቲ ከኤሲኤል ጉዳት በኋላ ተመልሶ ፊዚካል ፊትነሱ ስላስተማማኝነቱ ሜዳ ላይ ስላለው ንቃት በጥያቄ ውስጥ ሲዞኑን ያስጠናቀቀው ሮድሪ ነው ከአውሬሊዮ ቹዋሚኒ እና ራቢዮት ጋር፣ ከዛም በኋላ ደግሞ ከማኑ ኮኔ ጋር። ነገር ግን ስለ ፊዚካል ጨዋታ ላይ ራሱ ብናተኩር የጋራ ኳሶችን በማሸነፍ ሮድሪ፣ ቹዋሚኒ፣ ራቢዮት እንዲሁም ኮኔ ካሸነፉት ዱዌል የበለጠ አሸንፏል። ለዛውም በ5 ልዩነት 12 ዱዌሎችን አሸንፏል። ከሱ አጠገብ የተጫወተው ተጫዋች ፋቢያን ሩይዝ ታክቲካል ባላንስ እና የሜዳ ውስጥ የእያንዳንዱን የስፔን ትራንዚሽን ኳሶችን የሚመሰርት ነው። ግን የፋቢያን ሩይዝም ሙቭመንት አንድ የፈረንሳይ ሚድፊልደር ትራክ አድርጎ ኳሶችን ኢንተርሰፕት ሲያደርግ፣ ቢልዳፖችን ሲያቋርጥ፣ የጋራ ኳሶችን ሲያሸንፍ፣ የዚህን ተጫዋች እንቅስቃሴ ሲገድብ አልተመለከትም። እዚህ ላይ ማን ተደረበ? ቴክኒካሊ ቪዥኑ ሰፊ የሆነው ዳኒ ኦልሞ። እነዚህ ሁሉ እንቅስቃሴዎች የስፔን ባላንስድ ፉትቦል ባላንስ ኦፍ ዘ ጌም ትናንት ስናነሳ እንደነበረው በእያንዳንዱ የሜዳ ክፍል የጨዋታን ንድፈ ሀሳብ የሚተገብሩበት እያንዳንዱ እንቅስቃሴ። ስፔን ስፔስን ይጠቀማል። ፈረንሳይ ስፔስን ፕረስ ለማድረግ የሚጓዝበት የጨዋታ ስትራቴጂ በአጠቃላይ ሜዳ ውስጥ የተነደፈ የእንቅስቃሴ መልክ ያለው ሳይሆን የተዘበራረቀ ከጨዋታ ንድፈ ሀሳብ ስትራቴጂ ውጪ የሆነ። ለዛ ከሆኑ የስፔን እያንዳንዱ ተች በቀላሉ በፈረንሳይ ተጫዋቾች ኢንተርሰፕት ለመደረግ በጭራሽ የማይሞከረው፣ ወይም ስፔን ባሰበችው መንገድ ጨዋታውን ጀመረች፣ አጠናቀቀች፣ ተጀመረ፣ አለቀ። በስፔን የጨዋታ ፕላን የትኛውም ሰበብ አይቀርብም። የምሽቱ የስፔን ብልጫ የሳሊባ መጎዳት ወይም በጨዋታው ላይ ቢኖር የሚያስቀረው ወይም የሚቀንሰው ጫና የለም። ለምን? እንደ ቡድን የተገነባ በተናጥል ላይ ደግሞ ጥገኛ የሆነ ቡድን ነው በልዩነት ያየ ነው። ስለ ስፔን ብሔራዊ ቡድን የአማካይ ክፍል ከፍታና ስለ ፈረንሳይ የተከላካይ ክፍል ጥንካሬ፣ ሶሊድ መሆን፣ ፊዚካሊ ያላቸው አቅም፣ በየክለባቸው የሚሰጣቸው ቦታ ግን ወደ መሬት ሲመጣ የስፔን ብሔራዊ ቡድን ያለውን ጥንካሬ ያለውን ኳሊቲ የመረጣቸውን ተጫዋቾች ከጌም ማኔጅመንት እስከ ሎድ ማኔጅመንት ድረስ እንዴት አድርገው መጠቀም እንዳለባቸው ዴላፎንቴ
ከመጀመሪያ እስከ መጨረሻ ለይተው ያውቃሉ። ዴሾ ጨዋታን ለመቀየር እንኳን የሚያስቡበት ፕላን ቦታን በቦታ በማሻሻል እንጂ ታክቲካሊ ፍሌክሰብል ሆኖ አማራጮችን ቀያይሮ መሞከር አልቻሉ። ስለዚህ ስፔን ግለሰብ በሜዳ ውስጥ እነሱ ከጨዋታ ሪትም ውጭ ያደረጉት ተጫዋች ወጥቶ በሱ ቦታ ተመሳሳይ ባህሪ ያለው ተጫዋች ተተካ እንጂ ታክቲካሊ የተቀየረ ነገር የለም። ስለዚህ የተጫዋችም ለውጥ ለፈረንሳይ ልዩነት ያላመጣው ለዚህ ለምን የተቀየረው የታክቲክ ንድፍ ሀሳብን የሚቀይር አይደለም። ቦታን በቦታ ቀይረው ያ የወጣው ተጫዋች በሚያደርገው ሙቭመንት ይሄ በተሻለ ኢነርጂ እንዲያደርግ ነው። በኢነርጂ ብቻ አይደለም፣ እዛ ተጫዋች ጋር የሚደርሰው የኳስ ፍሰት እንደ ስፔን ብሔራዊ ቡድን የተጠና አልነበረም። ይሄ ደግሞ አደጋውን በእያንዳንዱ እንቅስቃሴ ፈረንሳይ ላይ ያበረታ ነው የመጣው። ለዚህ ነው በክላስ ብቻ ተሰባስቦ መምጣት እግር ኳስ ላይ ድል አያስገኝም። ክላስን የመጠቀም ስትራቴጂ ነው ድል ሁሌም ከፊት ለፊት ባሰቡት ልክ የሚሟላው። የዚህ ውድድር በጣም ፌቨራይት እንደሆነች በውድድር ውስጥ የበለጠ እያሳየች የመጣችው ፈረንሳይ ለተጋጣሚ ኳስን ትተው በአካል ብቃትና ስፔሶች ላይ በሚገኙ የጋራ ኳሶች ላይ አግሬሲቭ ሆኖ በሚወስኗቸው ውሳኔዎች በመልሶ ማጥቃት የሚፈጥሩት እድል ሻርፕ አድርጓቸዋል። ግን እነዛ ስፔሶች ላይ ያሉትን የጋራ ኳስ ቁጥር ቀንሰው በጣም አጫጭር ንክኪ በቀላሉ በመሸጋገር ስፔን ትናንት ስናነሳ እንደነበረው የተጫዋቾችን የሚጠቀሙበትን ስፔስ በኳስ ነው ያራቁት፣ ኳስን ተቆጣጥረው ማለት ነው። ስፔን ኳሶችን ካጣች በኋላ ቦል ሪከቨሪ ራሱ በፐርሰንት ብትመለከቱ ስፔን የበለጠ ሻርፕ ነበረች። ካለፈው ጨዋታ ደግሞ የፈረንሳይ ብሔራዊ ቡድን የበለጠ የወረደበት የቦል ሪከቨሪ ሪከርድ ነበር። በእያንዳንዱ የስፔን ቢልዳፕ በቀላሉ የፈረንሳይን ፕሬሲንግ ያልፋሉ። ፈረንሳይ ግን እንደ ቡድን ከራሳቸው የሜዳ ክፍል መስርተው ሲወጡ ሁሉም ኳሶች ውጥረት አላቸው፣ ጭንቀት አላቸው። በተቀናጀና ፍሌክሰብል በሆነ መልኩ ለመውጣት አይችሉም። ሁለቱ ፉልባኮች የበለጠ ተዳክሞ ነው ያመሹት። አማካይ ክፍሉ የበለጠ ተጋልጦ ነው ያመሸው። የበለጠ ደግሞ የነ ኦሊሴ በጨዋታ ላይ ከኳስ ጋር ያላቸው እንቅስቃሴ ኢፌክቲቭ አለመሆንና በቀላሉ የመነጠቃቸው በተለይ ሮድሪ አንደኛ ታክቲካል ፋውልም በአብዛኛው ሳይሰራ ባሰበበት ስትራቴጂ ሁሉ እየቀናው ሜዳ ውስጥ ተጫዋቾችን ኳስ ያስጥል ነበር። ሩይዝ ያደራጃል፣ ሮድሪም ያደራጃል። የየማል አደጋ የመፍጠር አቅም ወደ ፔናልቲ ቦክስ የመግባት የነ ኦያዘባል የነ ቤና ያልተገመተ ሩጫዎች ሁሉ ለፈረንሳይ ብሔራዊ ቡድን ከአቅም በላይ ጫና ፈጥሮ ነው ያመሹት። ፈረንሳይ እስከ 75 ደቂቃ ድረስ አንድ ኢላማውን የጠበቀ ሙከራ ለመሞከር በተቸገረችበት ጨዋታ ማለት ምን ያክል የቡድኑ ባላንስ እጦት ቢስተዋለው፣ ምን ያክል የመቀናጀታቸው አቅም ተጋላጭ ቢሆን በ0.16 ኤክስፔክትድ ግብ እስከ 78 ደቂቃ ድረስ ፈረንሳይ ኢላማውን የጠበቀ ሙከራ ሳታደርግ ለእግር ኳሱ ቤተሰብ ድራማ ነበር። ስፔን ክላሲክ ሆና ነው ያመሸችው። ፈረንሳይን አውት ክላስ አድርጋ ነው አሳምና። እንደውም የጨዋታው ውጤት 2-0 መጠናቀቁ የበለጠ ለፈረንሳይ የውጤቱ የግቡ ልዩነት በጎ ነው። 2-0 ብቻ ማለቁ በትናንት ምሽቱ የስፔን የጨዋታ ብልጫና የጨዋታ ፕላን የበለጠ ከዚህ በላይ ማስቆጠር ይችሉ ነበር። የበለጠ ከዚህ በላይ ስፔን ፈረንሳይን ከሪትም በጣም ከጠበቅነው የጨዋታው እንቅስቃሴ በተቃራኒ ነው። የአንድ ቡድንን የተቀናጀ የበሰለ መሬት ላይ የወረደ የጨዋታ ሀሳብ በአስደናቂ ብልጫ አሳምኖ ነው ያሸነፉ። ለምክንያቱ ላይ የማይመች ለሰበቡ ላይ የማይመች ድል ነው። ስፔን በአስደናቂ ሁኔታ የማል ገና 20 ዓመት ሳይሞላው ከትናንት በስቲያ ነው 19 ዓመቱን ያከበረው። ይሄ ተጫዋች ገና 20 ዓመት ሳይሞላው የዓለም ዋንጫ ሊደግም ነው። ዩሮን አሳክቷል ከአገሩ ጋር ያለፈው የዩሮ 2024 ምርጡ ተጫዋች ሆኖ አሁን ዓለም ዋንጫ የማሳካት ቻንሱ የትናንትናውን የጨዋታ ፕላን ለተመለከተ
ፈረንሳይን እንዲህ በታተነ ብሔራዊ ቡድን በዛ በኩል ያሉት እንግሊዝም አለፈ፣ አርጀንቲናም አለፈ። የጨዋታውን ስትራቴጂ ስፔንን እንዴት ያስቆማሉ? የምሽቱን ስፔን። ለዚህ ነው ስፔናውያን የጨዋታ ስትራቴጂያቸው ተገማች አይደለም። በአብዛኛው የስፔን ብሔራዊ ቡድንን ለረጅም ዓመት በጥልቀት ስንመለከት በብዙ ተጠብቀው ትላልቅ ወርልድ ክላስ ተጫዋቾችን ሰብስበው የመጡ ብሔራዊ ቡድኖችን ሲያገኙ ከጨዋታ ሪትም ውጭ የሚያደርጉበት የጨዋታ ፕላናቸው እንደ ሀገር እንደ ክለብም የስፔን ክለቦች በጣም ውጤታማ ናቸው። ይሄን ስትራቴጂ ደጋግሞ አሳይተውናል። ትናንት ምሽትም ፈረንሳይ ላይ ደገሙ። ለፋይናል የሚበቃ ለፋይናል ዋስትና የሚሰጥ አስተማማኝ ብቃት በሜዳ ውስጥ በተሟላ የቡድን እንቅስቃሴ አሳማኝ ድል። ለዚህም ነው ስፔን 37 ተከታታይ ጨዋታ ባለመሸነፍ ጉዞ እዚህ ደረጃ የደረሰችው። 28ቱን አሸንፋ 9ኙን አቻ ወጥታለች። ፋይናሊስት ናት። ለመጨረሻ ጊዜ ከ16 ዓመት በፊት ሁሉንም የኖካውት ስቴጅ ጨዋታ አሸንፋ ፍጻሜ መድረስ የቻለችው። አሁን ይህን ታሪክ ደግማለች። የማል በዩሮና በዓለም ዋንጫ 12 ጨዋታዎችን አድርጓል። እሱ በተሰለፈበት ጨዋታ ሁሉ የስፔን ብሔራዊ ቡድን አሸንፏል። 100% ዊኒንግ ሬት ያለው ብቸኛ ተጫዋች ነው በዚህን ሰዓት። ስለዚህ የስፔን ብሔራዊ ቡድን ዋስትናው የጨዋታው አስተሳሰብ እንጂ ባለው ሱፐርስታር እና ባጎለበቱት የፊዚካል አጫወት አይደለም። ያለው የጨዋታ ንድፈ ሐሳብ የጨዋታው ፕላን ስፔን ወደ ታች ወርዳ ወጣቶች ላይ ስትሰራ የጨዋታ ሐሳብን ብሬን ውስጥ መገንባቷን ፍሬዋን በአግባቡ እየተመለከተች ነው። ምክንያቱም መጀመሪያ ከፊዚካል ይልቅ በብሬን የሚጫወቱ ተጫዋቾች ላይ በኳስን መሰረት ያደረገ የእግር ኳስ ሐሳብ ነው። ይሄን የብሬን ታክቲክን ነው እንግዲህ ፊዚካሊ ፍሌክሰብል ማድረግ የሚቻለው እንጂ በነ አውሬሎ ቹዋሚኒ አግሬሲቭ መሆን በነ ማኑኮንም በነ ራቢዮትም ጉልበትና ፍጥነትን የበለጠ ማዋሃድ አይደል። ለዚህ ነው ዴምቤሌ፣ ኦሊሴ፣ ባርኮላ፣ ዱዌን ባፔም ተነጥለው የስፔን ተጫዋቾች እስኪመስሉ ድረስ ኳስ ርቋቸው ኪሊያን ምባፔ ከረፍት በፊት ለመጀመሪያ ጊዜ በእሱ የዓለም ዋንጫ ተሳትፎ 2 ኳስ ብቻ በስፔን የመጫወቻ ክልል ውስጥ ከረፍት በፊት ነክቶ ስፔን ሁለተኛው ሃይድሬሽን ብሬክ ሲመጣ ከአብዛኛው የፈረንሳይ ተጫዋቾች አብዛኛው የስፔን ተጫዋቾች በእጥፍ የኳስ ንክኪያቸው ከፊል ነበር በሜዳ ውስጥ። ይሄ ማለት ከኳስ ጋር ያለው ቆይታ አንድ ቡድን በበዛ ቁጥር ጨዋታውን በፈለገበት የጨዋታ ሪትም መምራት ይችላል። ለዚህ ደግሞ አስፈላጊውን ቱል ይዞ መቅረብ ለእንዲህ አይነት ጣፋጭ ድል ያበቃል። ይህንን ደግሞ ስፔን ምሽቱን አረጋግጣ የውድድሩን ተመራጭ ቅድሚያ የተሰጣትን ብሔራዊ ቡድን አሳምና ጥላ የአርጀንቲናና የእንግሊዝን የዛሬ ምሽት 4 ሰዓት ጨዋታ አላፊን ብሔራዊ ቡድን እንግዲህ የዓለም ዋንጫን ፍጻሜ ትጠብቃለች። ከሁለቱ ሀገራት ዛሬ ምሽት የሚያልፈው ዛሬ ምሽት የሚጫወቱ ሁለቱ ሀገራት ፕላናቸው የፈረንሳይን ጨዋታ ደጋግመው እንኳን ቢያዩ ባላቸው የጨዋታ ሀሳብና ባላቸው ጥራት ስፔንን ለማቆም ሌላ የጨዋታ ዘዴ በአጭር ጊዜ ውስጥ ማመቻቸት አለባቸው። በአጭር ጊዜ ውስጥ ይሄ ደግሞ ያ የእግር ኳስ ስልት እግር ኳሳዊ ሀሳብ ከመሬት ተነስቶ መሬት የወረደ የጨዋታ ንድፈ ሀሳብን ጠለቅ ብለው ወርደው ሰርተው ያመጡት የጨዋታ ሀሳብ። እንደነዚህ አይነት ስትራቴጂዎችን ለማስቆም ለተጋጣሚ የሚፈጥረውን ከፍተኛ ጫናና በርካታ የሆነ የጨዋታን ፕላን አስቡት። ስፔን ጫናውን ተጋጣሚ ላይ አድርጋ ነው የራሷን ታክቲክ የምትተገብረው። ይሄ ደግሞ በነፃነት ተጫዋቾች ሜዳ ውስጥ ያሻቸውን እያደረጉ በተመቻቸው ቅልጥፍና ሜዳ ውስጥ እየተገበሩ ተጋጣሚን ዶሚኔት አድርገው በዚህ መልኩ አሳምነው ያሸንፋል። ስፔን ስትቸገር የኔሜሪኖ አይነት ተጫዋች ኤክስ ፋክተር ሆኖ በመጨረሻ ደቂቃዎች የጨዋታ ልዩነት ይፈጥራሉ።
ባሰቡት ልክ ደግሞ ጨዋታው ሲሄድላቸው እንደ ትናንት ምሽቱ ፈረንሳይን በታት ነው እንዳሸነፉት በእንዲህ መልኩ ያሸንፋሉ። ለስፔን 100% ክሬዲት የሚገባት ትናንት በፕሮግራማችን ላይ እንዳነሳ ነው የስፔን ብሔራዊ ቡድን በጣም አንደርዶግ ተደርጓል። ስፔን ደግሞ የትላልቅ ጨዋታ በጣም ፕላን አላት። ያውም የጨዋታ ንድፈ ሀሳባቸውን የእግር ኳስ ፍልስፍናቸውን በዓለም አቀፍ ደረጃ የሚያስመሰክሩበት የጨዋታ ፕላን አላቸው። ያንን ተግብረዋል በድጋሚ። ለዚህ ነው ስፔናውያን አሰልጣኞች ለእያንዳንዱ እግር ኳስ ውስጥ ለሚፈጠሩ የሜዳ ውስጥ እንቅስቃሴ መብት ያላቸው። ለዚህ እኮ ነው ስፔናውያን አሰልጣኞች በየክለቡም ይፈለጋሉ። አስተሳሰባቸው ነው። ምክንያቱም የሚገነቡት ስትራቴጂ ሀሳብን እንጂ ተጫዋች በመሰብሰብ ብቻ የሚገነባ ስትራቴጂ የላቸው። ሀሳብን ነው መጀመሪያ። ሀሳብ ደግሞ ከፊዚካል አይደለም ከብሬን ነው የሚጀምሩት። በብሬን በሚጫወቱ ተጫዋቾች ይሰበስባሉ። ከዛም ፊዚካሊ አቴምፕት የሚደረጉ ጉዳዮች ሁሉ በብሬን እየተጫወቱ ነው ፊዚካሊ እንቅስቃሴዎች የሚመሩት። ለዛ ስፔን አንድን ተጋጣሚ ስታሸንፍ በእንዲህ መልኩ አሸማቀው ገለው ነው የሚያሸንፉት። ክሬዲቱ 100% ለስፔን ብሔራዊ ቡድን የሚገባ የዲዲዬ ዴሾ ኤክስፒሪየንስን ያልጠቀመበት ሀሳባቸው ፕላናቸው በጨዋታ ስትራቴጂ በጣም ተራርቆ ካላቸው የተጫዋች ስብስብና የአሰልጣኙ አቅም እጅጉን ሰፊ ጋፕ ፈጥሮ እንግዲህ በእንዲህ መልኩ ሽንፈት ቀምሰዋል። ዚዳን ይረከባል። ዴሾ በትናንትናው ዕለት ከጨዋታው በኋላ እንግዲህ በይፋ ስራቸውን እንደሚለቁ ታውቋል። ዚዙ በአዲስ ጀኔሬሽን እነዚህን ተጫዋቾች አንድ ስቴፕ ፈቀቅ ለማድረግ ቀጣይ ኃላፊነቱን የሚረከብ ይሆናል። ለማንኛውም ስፔን ፈረንሳይን በኦያዘባልና ፔድሮ ፖሮ ግቦች ድል አድርገው ስፔን የዓለም ዋንጫ ፍጻሜን ትኬት ቆርጣለች። ፈረንሳይ ለደረጃ ትጫወታለች። ዛሬ ምሽት አርጀንቲና ከእንግሊዝ ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በእንግሊዝ አርጀንቲና ጨዋታ እንመለሳለን። ሰላም ቆዩ።